ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። መጀመሪያ ራስን ለአምልኮት ማስገዛት የትውልድን ኃይልና በትውልድ ውስጥ ያለውን ችግር ለመረዳት ጥሩ ዕድል የምታገኘው መንበርከክን የሚለምድ ህሊና ሲኖር ነው። ዕውቀትም የሚገባህ ማስተዋልህንም ሰማያዊ የምታደርገው መንፈሳዊ ጥበብንም ለመረዳት ውስጣዊ ህይወትንና የመንፈስ ቅዱስ ጥበቃንም ለማግኘት የእግዚአብሔርንም ጥበብ ለመረዳት መንበርከክ አስፈላጊ ነገር ነው። ያልተንበረከከ ትውልድ እየሞተ ይንበረከካል። አቅም እያጣ ይንበረከካል። በመናፍስት ይንበረከካል፣ በተንኮል ይንበረከካል፣ በግፍ ይንበረከካል። ውድቀት ብቻ ሲወድቅ ነው የሚንበረከከው። ዋጋ የለውም። ታዲያ ይሄ እዚህ የምታዩት ኃላፊነትን የመወጣት የአባትነትን ጸጋ ያወቀ ሰው ነው። በልጁ ጉዳይ ላይ ረጅም ዘመን ወደ ቤተ መንግስትም ወደ ቤተ ክህነትም ሄዷል። ግን ምንም መፍትሄ አላገኘም። መፍትሄ የሚሰጠው ኃያል በስጋ ተገለጠና በመካከላቸው ሲሄድ በፊቱ ላይ ሊቆም የሚችል መፍትሄ ሰጪ ብርቱ ጉልበት ያለው ጥበቡን የተረዳ ሰው ከመሆኑ የተነሳ ከዛ ራሱን በርከክ ካደረገ ብር አልሰጠም። መጀመሪያ የሰጠው ጉልበቱን ነው። እግዚአብሔር ጉልበታችንን ሰማይ ያርግልን። የተቸገርነው ጉልበተኞችን ነው። ስንት ጉልበተኞች በህይወታችን ዙሪያ ላይ ሲያደቡ ኖረዋል። ስንት ጉልበተኞች በኑሯችን ውስጥ በሐሳባችን ውስጥ በመንፈሳዊውም በስጋዊውም ዘመንን ጊዜን ተገን አድርገው ጉልበታቸውን ሁሉ ለጥፋት ያዋሉ ደስታን አላገኙም። ብዙ መከሩ፣ ጣሩ፣ ደስታ የሚጨበጥ እየመሰላቸው ብዙ ነገር አደረጉ፣ ቀሙ፣ ነጠቁ፣ አገበሰበሱ፣ ወደ ላይ ከፋሉ፣ ወጡ። አቤት ሲወረድ ደግሞ መከራው ያሳዝናል። ጠጡ፣ በሉ፣ ረኩ፣ ግን መርካትን ሳያውቁበት ሁሉም ነገር ውድም መሲል ታሪክም ህይወትም ዘመንም ጊዜም እንዳልነበረ ሲሆን አያሳፍርም? ስራቸውም አያሳፍርም? ድግሪያቸውስ፣ ባህሪያቸውስ፣ ቁመናቸውስ፣ ቋንቋቸውስ አያሳፍርም? የእግዚአብሔር ዜጋ ያልሆነ ሁሉ እንደዚህ ነው። ብዙዎቻችን በተናጠልም በወልም የወደቅንበትን ዘመናት ስናስተውለው ከባድ ነው። ይሄን ሰው እዚህ ጋር ስናይ የአባትነት ሞገሱ ሲገለጥ ለትውልድ ያለው ሐሳብ በውስጡ በኩል ሲመነጭ ጌታውን ከውስጥ አወቀው። ብዙዎቻችን ከውስጣችን አናቅም። ከላይ ብዙ እንጥራለን፣ እንደ ሀገርም እንደ ወገንም ብዙ እንፎክራለን። ግን ዋነኛውን የሰማይ ጉልበት እንዲሁም በሰማይ ዜግነት ውስጥ መንፈሳዊ በረከትን እና ኃይልን የህይወታችን አንዱ አካል ካላደረግነው ከባድ ነው። የዘመኑ ትውልድ አደገኛ ነው። የሚመራውን ነገር በሚቀጥለው እናያለን። በጉልበቱ ተንበርክኮ አለ። በጉልበቱ ነው የተንበረከከው። በምኑ? ውስጡ የወደቀው ከጉልበቱ ጋር ነው። ብዙዎቻችን ስለማንሰግድ በረከት የለንም። ለዚህ ነው እናንተ እምነት የሌላችሁ ጠማማ ትውልዶች ያለው። መጣመምን ከዓለም ከትምህርት ከእውቀት ከፍልስፍና ሸመትንና ወደ ቤተ ክርስቲያን ስንመጣ ጉልበታችን እምቢ አለ። በጠላት እጅ የተያዘ ጉልበት በረከትን አያመጣም። በእውቀታችን ስለ በረከት ስንታገል ደሞዛችን አይበቃ፣ ኑሯችን አይበቃ፣ ጊዜያችን አይበቃ፣ በመጨረሻም እድሜያችን እንኳን የማይበቃ ሆነ። ምንም አይበቃም። እንታገላለን፣ መርካቱ የለም። ምንም ብንለው አልሆን ብሎ ሁላችንም በአንድ ድምፅ በዚህ እንስማማለን። ደክሜ ባዶ ነኝ። እግዚአብሔር ምሕረቱን ያብዛል። ተምሬ ቁልቁል ነኝ የምንላቸው ቋንቋዎች ጥሩ አድማጭ ካገኘን እንዲህ አይነት ድምፅ እንሰጣለን። ኑሮዬ እኮ እታገለዋለሁ፣ ይታገለኛል፣ ማሸነፍ አቃተኝ የምንለው ነገር ሁሉ ብዙ ነው። ለዚህ ምንድነው በእምነት ያለውን ዋጋ ለመጨበጥ አቅማችንን ለእግዚአብሔር ጉልበታችንን ለሰማይ አምላክ ዝቅ ለማድረግ ድል ስላላገኘን የዕለት አስተብርኮትና አምልኮት ስለማይገለጽብን በረከታችንን ዲያብሎስ ሰላቢው፣ ምቀኛው፣ ተንኮለኛው
ከዓይናችንም ከልቦናችንም ከድላችንም እየተነሳ ሙልጭ አደረገብን። ይኸው የምንታገለው ለዕለት ኑሮና ለመኖር ነው። እሱም እምቢ እያለን ነው። ለምን? ሰማያዊ ዜግነትን አልጨመርንበትም። መድኃኒታችን ኢየሱስ ክርስቶስ ስለ ሰማያዊ ዜጋ ሊያስተምር መጣና እስቲ የዚህን አባት ድምፅ እንስማው። ጌታ ሆይ አለ። ከተንበረከከ በኋላ ነው። እሺ በርከክ በሉና ቤታችሁ የጸሎት ቦታ አላችሁ፣ መንበርከኪያ ካላችሁ ጎበዞች፣ የዕለቱን ሰላቢ ትቃወሙታላችሁ፣ ከየሰው ላይ የሚመጣውን የምቀኛ መንፈስ ታባርሩታላችሁ፣ ህልማችሁም ራእያችሁም በጎ ይሆናል። ቀን ያሰባችሁት መልካምነት ሌሊትም ጊዜውንም ሲነጋም ብርሃኑን መልካም ያደርገዋል። ቀን የሰበሰብከው ነው የሚወለደው። እየሰማችሁ ቀን የሰበሰባችሁ አብሮ ይወለዳል። ምቀኛ ሆነ ከገባህ የሚወለደው ልጅ ምቀኛ ነው። ተንኮለኛ ሆነ ከገባህ፣ ሐሜተኛ የጥላቻ ሰው ሆነ ከተገባህ የሚወለደው ያንኑ የሚመስል እንደውም በእጥፍ ካንተ በላይ ክፉ ሆነ ነው። ያ ክፉ ነገር ነው ዛሬ ተወልዶ ቤታችንንም የሚያፈርሰው፣ መንገዳችንንም የሚዘጋው፣ ክብራችንንም የሚያዋርደው፣ ቤተ እግዚአብሔርንም የሚጠላው፣ ታሪካችንንም የሚያቃውሰው ያ እየተወለደ እኮ ነው። አልገባ ስላልን ነው። እምነት እንግዲህ እንዲህ አይነት ክፋት እንዳይወለድ መንበርከክ ይጠይቃል። ከተንበረከክ በኋላ እግዚአብሔር ላንተ በጣም ቅርብ ነው። መገዛት ነው። ዲያብሎስ አልገዛ ብሎ አይደል እንደ ወደቀው? አልገዛ ብሎ እኮ ነው። በርከክ ካለና ጌታ ሆይ ልጄን ማርልኝ። ማንም ማርልኝ? እየሰማችሁ ነው? ብዙዎቻችን ልጄን ማርልኝ በሚሉ ቤተሰቦች እጅ ውስጥ አልተወለድንም። ስንወለድ የጫማ የልብስ ምናምን ተባለና ወደ ትምህርት ቤት ሄደ። ትምህርት ቤት ደግሞ የነጭ ፎርሙላ ነው፣ የዛኛው ዓለም ፎርሙላ ነው። እነዛ ደግሞ የተካኑበት የመናፍስት ደባ አለ። ትውልድን በጠቅላላው ህዝብን የማደንዘዝ ዕውቀት ይሰጡሃል። ለቴክኖሎጂ የሚመች አስተሳሰብም እንዳይኖርህ ኢኮኖሚውን ያጥሩብሃል። ከውስጥ የራስን ደግሞ ክፉ ትውልድ ክፋት እያስተማሩ ምቀኝነትን እንድትለምደው ያደርጋሉ። የመንፈስ ቅዱስ ጥበብና የማስተዋል ጸጋ ይለያል። ወደ ቤተ ክርስቲያን ስትመጣ እንደዚህ ግሪሳ ብቻ ነው እንጂ የምንሆነው በበረከቱ በኩል አልፈን ቁመናችንን ታሪካዊ የማድረግና በጸጋ ውስጥ አልፈን ትውልድን የማዳን ምዕራፍ ላይ ብዙ ዘግይተናል። እውነቴን ነው የምላችሁ፣ ብዙ ዘግይተናል። ይህንን ጉዳይ በደንብ ስናስተውለው ከሁለት ሶስት መሪዎቻችንን ዘመን ስናስብ በምን አይነት ጊዜ የተወለዱ ናቸው ይህን ዘመን ያመጡት ብለን ስናይ አባቶች አልተንበረከኩም። ቪዲዮ ረዘም ስለሚል ለብዙ ሰው እያዳረሰ እንዲደርስ ኮፒ ሊንክ ምናምን እያደረጋችሁ ተመልከቱት። ሰላም እንዴት ናችሁ? ዛሬ በጠዋት ስነሳ አይምሮዬ ላይ ሲመላለሱ የነበሩ ነገሮች ናቸውና ላጋራችሁ ብዬ ነው። እስኪ ምን አይነት ሁኔታ ላይ ነው ያለ ነው እንደ ሀገር ማለት ነው። ግዴታ ለሀገር መጨነቅ ማለት ያው ጦርነት ሜዳ መሄድ ምናምን ማለት ስላልሆነ ማለት ነው። በትንሽ ጊዜ ውስጥ በዚህ አንድ ወር ባልሞላ ጊዜ ውስጥ ብቻ የሚፈጠርብንን ነገር ተመልከቱ። መጀመሪያ የአርሲ ኦርቶዶክሳውያን ተገደሉ። ከዛ በኋላ ደግሞ ማን እንዳመጣው ማይታወቅ አጀንዳ ማን ተናገርልን እንዳለው ማይታወቅ ሰውዬ ተነስቶ በጋሻው የሚባል ሰውዬ አንተ ምን አርገ ነው አባቶች ምን አርገው ነው ምናምን አለ። ምንስ ቢያደርጉ በእነሱ ቅጣት እኔ እሺ ይሁን ይሄው ማን በልብሎት ነው? ለምንድን ነው አጀንዳው እንዲቀየስ የተፈለገው? እሺ ከዚህ እንውጣ ብዬ ደግሞ ሚዲያው ምን አለ ደግሞ ስንል ሚዲያው ምንም እየተናገረ አይደለም፣ ዝም አለ። ዘን በቃ የኢትዮጵያ ሃይማኖት ተቋማት ይሄ በጣም ያጠራጥረኛል። የኢትዮጵያ ይሁን የአይኤምኤፍ የወርልድ ባንክ ይሁን የምን እንደሆነ ማይታወቅ የሃይማኖት ተቋማት ጉባኤ ያለ መግለጫ ሰጠ። ምን አለ? ፖለቲካዊ ነው እንጂ ሃይማኖታዊ አይደለም፣ ሁሉም ሃይማኖቶች ምናምን ተባለ። የሚያጠኑት ኮሚቴዎች የብልግና ፓርቲ ሰዎች ናቸው። ዘን እሺ ያለን። ከዛ ደግሞ ከውስጥ ደግሞ ዘማሪ ቴዎድሮስ ደግሞ በቀንነት እንደሆነ ለመረዳት እንሞክራለን። እሱም ደግሞ አጀንዳውን ወደ ሌላ ቀየሰ። ከሳምንት በኋላ ደግሞ ይቅርታ ምን መስሏችሁ ነው ወይ ብሎ በጋሻው ድጋሚ። ከዛ በዚህ መሃል ደግሞ ምን ተባለ? አጀንዳው ደግሞ ተወሰደና ደግሞ የሴቶች ብሔራዊ ቡድን ምን ተባለ? ጾታዊ ጉዳይ ተነሳ። ደግሞ ጌ ምንድነው ይሄ ተመሳሳይ ጾታ። ከዛ እሱን የሚከታተል አካል የለም። ጋዜጠኞቹ ብቻ ኡኡ ይላሉ። ዩኒቨርሲቲ ውስጥ ያለው ግን ተረስቷል።
በየዩኒቨርሲቲ ውስጥ ያለው የተመሳሳይ ጾታ በተለይ ሴቶች በቃ ይታወቃሉ እኮ እንትና እኮ እንደዚህ ነች እኮ ሌዝቢያን ነች ተብሎ በግልጽ እየተወራ አዲስ አበባ ዩኒቨርሲቲ በተለይ ማለት ነው ዘን ይህንን ነገር መከታተል ሲገባው ትምህርት ሚኒስቴር እዚህ ጋር ያለው ጋዜጠኞቹ ብቻ ሲጮሁ የነበረውን ጉዳይ ዩኒቨርሲቲ ውስጥ ያለውን የተመሳሳይ ጾታ ጉዳይ መከታተልና ማጣራት እያለበት ዘን ትምህርት ሚኒስቴር ምን ይላል? ሌላ አጀንዳ ምን አለ? እዚህ አዲስ አበባ ጸጉራቸውን ይቆረጡ ይላል። ከዛ በፊት ያሉ መግለጫዎችን በደንብ ታውቃላችሁ። ምን ተባለ? ተማሪዎች ያስተምሩ። ለምን እንዲሆናቸው ተግባራዊ ትምህርት ነው ለነሱ። አንደኛ መሞከሪያ ናቸው ወይ ልጆቹ መከራቸውን የሚበሉ ባቾች ናቸው። መጀመሪያ 10 እንትን አለባቸው ዘን 12 ላይ ወዳቂ ማአት የተሞከረው በእነሱ ነው። ዘን ደግሞ አሁን ደግሞ ተግባራዊ ትምህርት እንዲሆናቸው ያስተምሩ። ፒኤልሲ የሚለውን የረር ብሎ የሚያነብ ተማሪ ነው ሄዶ የሚያስተምረው። እሱ ምን አመጣ? አመጽ። አምቦ፣ አርሲ፣ ቡሌ ሆራ፣ መዶላቡ፣ ሰላሌ፣ ድሬዳዋ አዲስ አበባ ይናፍቀኛል። ግን ይሄ ሁሉ አመጾች እንዲቀሰቀሱ ተደረገ። ዘን በዚህ መሃል ተረሳ ሲባል ዮሴፍ የሚባል አንድ ዲያቆን ለምን የአርሲ ጉዳይ ተረሳ? እነሱ ሞተዋል ተረሱ ሲባል ታሰረ። ሌሎቹም እሱን የደገፉ ሰዎች ታሰሩ። ይሁን ለሱ ደስታው ነው፣ በረከቱ ነው። ከዛ ደግሞ የሱ ሲረሳ ደግሞ መልእክተኛው እንደዚህ ያደረገ፣ ባላደራው እንደዚህ ያደረገ፣ ሌላ አጀንዳ ደግሞ ሰይፉ ላይ ትልቅ ሚዲያ ላይ ቀርቦ እዚህ ጋር የኦርቶዶክሳውያን ሚዲያው ላይ ዝምታ ነበረ። እዚህ ጋር ግን ምን ተባለ? ባላደራው እንደዚህ ያደርጉ፣ ሚዲያው እንደዚህ ያደርጉ። ከዛ ይሄ ነገር እንዲረሳ ደግሞ ምን ተባለ? ደግሞ ቲክቶክ ክሬቲቭ አዋርድ ተብሎ የግለሰቦቹ እንደዚህ እንትና እንደዚህ ነው እንትና እንደዚህ ነው ተብሎ አጀንዳ በቃ ሲፈበረክ ይሄ አሁን እኔ ባይምሮዬ በቃ ዝም ብሎ ሲመላለስ የነበረው ነው። ስለ አንድ ነገር እንኳን ትኩረት አድርጋችሁ ማሰብ አትችሉም። ዘን ምን ተፈጠረ ደግሞ? የትራፊኮች ደንቦች ምን ማድረግ ጀመሩ? መንጃ ፈቃድ ያስቆማሉ። ያለ ምንም ምክንያት መቅጣት ጀመሩ በተከታታይ። ምንድነው የሚሻለው ምናምን ሲባል ዳቦና እንጀራ በሱቅ እንዳይሸጥ፣ ታክሲ ያለ ረዳት የሚሄድ ከሆነ ይቀጣል። ምን ይባላል? በዚህ በኩል ሚራክል የሆነ ለውጥ ላይ ነን ይባላል። አይኤምኤፍ ደግሞ ምን ይላል? ከ5 ሰዎች አንዱ ጠኔ ላይ ነው ይላል። እኔ ግን 6 ነው የሚመስለኝ። ከ5 6 እንደዚህ አይነት ችግር ውስጥ እንዳለ ነው የሚሰማኝ። ዘን ምን ተባለ ደግሞ? እነዚህ አጀንዳዎች ባሉበት ደግሞ ወረርሽኝ መጣ። ወረርሽኝ መጥቶ የማርበርግ የትኛው ነው? ማርበርግ ነው እሱ። ኤኒሃው ጂንካ ላይ ተከሰተ ተባለ። በንክኪ የሚተላለፍ በሽታ ነው which is ፈጣን ነው ለመተላለፍ ከትንፋሽ በታች ቢሆንም ዳይሬክተሩ ታሰረ ተባለ። ለምን እንደሆነ አልገባንም። ከ2 እስከ 21 ቀን ይቆያል። ሶ ከተማ ውስጥ ተሰራጭቶ እስከ 21 ቀን ድረስ ጋፕ አለው ማለት ነው። ተሰራጭቶ በደንብ ሰው ውስጥ እስኪሰራ ድረስ ማለት ነው። ጤና ሚኒስቴር ምንም እንዲያታድርጉ በዚህ ይመጣል፣ በዚህ መከላከል እንችላለን፣ በዚህ ይዛመታል የሚል የሰጠ የለም። ዘንድ ደግሞ ትላንት ደግሞ አርሲ ዞን ውስጥ ወደ 13 ሰዎች ሞተዋል ተብሏል። ይሄን እናትናገሩ ተብለናል ይላሉ አመራሮቹ። ምንድነው እየተከሰተ ያለው? እኒሃው ራሳችሁን ጠብቁ ከዚህ በሽታ። ከዛ ደግሞ አንበሳ ባስ ደግሞ ምን ይላል? ስራዬን መስራት አልቻልኩም፣ ሰው ቆሜ አልሄድም ብሏል። ስራዬን መስራት አልቻልኩም እኔ ሌላ አጀንዳ ሌላ ይሄኛውን ለማረሳሳት ማለት ነው። ሰው በሽታውን ረስቶ ምን እንዲሆን ቆሜ አልሄድም እንዲል ማለት ነው። ይሄ ሁሉ በተከሰተበት መካከል ውስጥ ምን አለ? ጦርነት አለ፣ እዛ አፋር የቀይ ባህር ጉዳይ አለ፣ የባህር በር ቀጠናዊ ሰላም የለንም። ግብጽ፣ ሶማሌ፣ ኤርትራ ከሶማሊያ ምንም እንደዚህ አይነት ነገር የለም። ከዛ በኋላ ደግሞ እነዚህ ሁሉ አጀንዳዎች እያሉ አሁን ትምህርት ሚኒስቴር ያወጣው ነገር የኦርቶዶክሳውያኑ ነገር የብሔራዊ ቡድን የጾታዊ ጉዳይ ምናምን ነገር ይሄ ሁሉ እንዲረሳሳ አጀንዳ የተፈጠረው ደግሞ መጨረሻው ላይ ደግሞ ምን ይሆናል? አሁን በዚህ ሳምንት ደግሞ ጠብቁ ነዳጅ 30% ኮምባይንድ የሆነ ታክስ ይጨምራል ማለት ነው። which is 15% ቫት 15% ኤክሳይዝ ታክስ። ንብ በነበረችበት ሰዓት 18 ሁለት ዲጂት ነበር። ኢቭን 18 ብር የነበረው ያው ፀሐዩ መንግስታችን አምፖሉ ሲመጣ ደግሞ 122 ብር ሆነ እየያለን ዘን ምን ተፈጠረ? አሁን ደግሞ አፕሮክሲሜትሊ 156 እስከ 160 ብር ሊጨምር የሚችልበት ሁኔታ ውስጥ እንደሚገባ ደግሞ ተመልከቱ። በዚህ ሁሉ ነገር ውስጥ ግን መንግስት እየተጨነቀ ያለው ለኮሪደር፣ ለአረንጓዴ አሻራ፣ ለአርቲፊሻል ኢንተለጀንስ ጉብኝት ጎንደር ነው የት ነው አሩ ነው በቃ እዛ መጎብኘት፣ ስማርት ሲቲ መገንባት፣ ቤተ መንግስት ደግሞ ያው ሙሴ ነው ብለናል። እንግዲህ ምን ደብረ ታቦርን ፈለገ መሰለኝ እዛ ልደታ ተራራ ላይ
ቤተ መንግስት ይገነባል፣ ብር ከየሰው መሰብሰብ በመቤት የቅጣት ማዕት። እኔማ እንኳን መኪና የሌለኝ ነው የሚያስብለኝ እኮ ያው ቢኖረኝ ደስ ይለኛል። ግን የቅጣቱ ማዕት ትራፊኩ ማለት ነው የሚቀጣው ቅጣት እኔ ጓደኞቼ ይነግሩኛል። ዞር ይበሉ፣ ይቀጣሉ፣ ይታጠፉ። የሚያስተምራቸው የለም። እስኪታጠፉ ተደብቆ የሚቀጣ ስፒድ ሜትር ይዞ ቁጭ ብሎ የፍጥነት ገደብ እንደዚህ ስልክ ገና ሲያነሳ ሲያንቀሳቅስ አውርተሃል። በቃ የማትቀጡበት ነገር የለም። ኮንዶሚኒየም ደግሞ የሚኖሩ ሰዎች የጣራና ግድግዳ የዚህ በቃ ተውኝ፣ ብር የማታወጡበት ምክንያት የለም። ብቻ ዋናው መሰረታዊ ነገር ፖለቲካ አይደለም። እንደ ኢትዮጵያ እንደ ሀገር የትኛውም ክልል ላይ እንዳለ ሰው አዲስ አበባና ድሬዳዋንም ጨምሮ ቢሆን ምን አይነት ኑሮ ነው እንድንኖር የሚፈለገው? የሚሰራው ለማን ነው? እሺ ላለፈው ትውልድ ነው እንዳይባል፣ ያለፈው ትውልድ በታክሲ በግብር በትራፊክ ጉዳይ እየተሰቃየ ነው። የታክሲ ሹፌሮች እየተሰቃዩ ነው። ለሚመጣው ትውልድ ነው እንዳይባል ደግሞ በትምህርት ሚኒስቴር ደግሞ ተማሪዎች እድሜያቸውን ይጨፈጭፍባቸዋል። የሸመገሉ ያረጁ ተማሪዎች ጸጉራቸውን ይቆረጡ ይላል። በግብረ ሰዶም ዩኒቨርሲቲ ውስጥ ሲበከሉ የሚናገራቸው የለም። ለዚህ ሲሆን ይበረታሉ። ለየትኛው ትውልድ ነው የሚሰራው? እኔ 20 ስንት ላይ ለሚመጣው ትውልድ ነው አሁን ያለው ነገር የሚሰራው? IMF እና ወርልድ ባንክ ብቻ በቃ ይሄ ሁሉ ነገር አይምሮዬን ስላሳሰበኝ ነውና ምንድነው የሚሰማችሁ? ምርጫ እየቀረበ ነው። ምን ታስባላችሁ? አንድ አባት ናቸው። በቅርበት ነው የማውቃቸው። እሳቸውን ሲቀድሱ ነው የማውቃቸው። አጥቢያ አካባቢ ያሉ አባት ናቸው እና ንስሐ ልጆቻቸውን ሰብስበው ያው መንፈሱ እንዲናደድ ነው የምደግመው፣ እሺ እንዲበሳጭ ነው። ንስሐ ልጆቻቸውን ሰብስበው ያስተምራሉ። ጥሩ ነው ማስተማር፣ በጣም መልካም ነው ማስተማር። የንስሐ ትምህርት ከሆነ የወንጌል ትምህርት ከሆነ ዶግማ፣ ቀኑና ትውፊት ከሆነ እንዲሁም የቅዱሳን አባቶቻችን ተጋድሎ ከሆነ መልካም ነው። ወደ ኃጢአት እንዳይገቡ ከሱስ እንዲወጡ ባልና ሚስት ሲጣሉ ማስታረቅ ከሆነ በጣም አሪፍ ነው። ሰብስበው ልጆቻቸውን ማስተማር። ግን የሚያጠምቁ አባቶች ጋር አትሂዱ፣ የእነሱን ነገር አትግዙ፣ እቤታችሁ እንደዚህ አታርጉ፣ የእነሱን ትምህርት አታዳምጡ፣ ውሸት ነው፣ ተረት ነው፣ ሁልጊዜ የሚያስተምሩት መጥፎ ነገር ነው እያሉ የሚያስተምሩት ነገር አልተመቻትም ለአንዲት ልጅ። እንዲህ አባታችን ምን እያሉ ነው ብላ በጣም ተበሳጭታለች። ወዲያው ሞባይሏን ሪከርድ አድርጋ ጉባኤውን ሪከርድ ማድረግ ጀመረች። ከዛ ለኔ በቴሌግራም ላከችልኝ። እንግባባለን ከልጅቷ ጋር በቅርበትም እንተዋወቃለን እና በጣም ያናድዳሉ። ይኸውልህ እንደዚህ ብለዋል አለች እና እኚህ ሰው ታውቃቸዋለሽ? አዎ በደንብ ነው የማውቃቸው። እናቴ ጋር መጥተው በስንት ሰዓቱ ድግምት ሲደግሙ አውቃቸዋለሁ አለች። ድብትርና ሲሰሩ አይቻቸዋለሁ። ልጅ ታሙም እኔም ሁላችንም የሆነ ነገር ሲያደርጉልን አውቃለሁ አለች። በቅርበት የማውቃቸውን አባት ነው የምነግራችሁ። እንግዲህ በቅርበቴ በአጠገቤ የማውቃቸውን አባት እና እኔ እንግዲህ እሳቸው በእንደዚህ አይደለም የማውቃቸው። ድግምት እንደሚደግሙ አላውቅም። ንስሐ ልጆቻቸውን ሰብስበው እንደሚያስተምሩ አላውቅም። ዝም ብሎ በአይን መተዋወቅ አለ አይደል? እሱን ነው የምላችሁ። እንግዲህ በቅርበት የምላችሁ ሁልጊዜ በመንገድ ስትሄዱ ከአይን የማይጠፉ አባት ናቸው። ግን በዚህ ልክ ሊያውም የምናስተምረውን ትምህርት ሲቃወሙ በኃይል ነው በእልህ ነው የሚናገሩት። እና እቺ ልጅ በጣም ተናዳ አምጥታ መረጃ ሰጠች። በወሩ ሄድኩኝ። በወሩ እኛ አባት ጋር ሄድኩኝና ንስሐ ልጆቻቸውን ሰብስበው አሁንም የሚያወሩት ይሄንን ነው። እንግዲህ ባለፈው እንደነገርኳችሁ ብለው ነው የጀመሩት። ቀጥታ በስመ አብ አላሉ፣ በወልድ አላሉ፣ መንፈስ ቅዱስ አላሉ። ዘጉ ብለው ገብተው ባለፈው እንደነገርኳችሁ እንግዲህ ብለው ነው የጀመሩት። እና እንዴት ነው ርዕስ የለም እንዴ? የሆነ ዘውግ አንድ ሰባኪ ሲያስተምር የሆነ ርዕስ ይዞ አያስተምርም እንዴ? እነዚህ ልጆች ሰብስበው መተውላቸው 60 ምናምን ይሆናል ልጆቻቸው እንደዚህ ተከማችተውላቸው ምንድነው በዚህ ልክ የሚያስተምሩት ብዬ ገርሞኝ ማስክ አድርጌያለሁ። እዛ አዳራሽ ውስጥ ገብቼ የኮሮና ጊዜ እንደምናደርገው ማስክ አድርጌያለሁ። አያቆኝም፣ አላወቁኝም። ያኔ የሚያቆኝ መስሎኝ ነበረ። ተናግረው ከጨረሱ በኋላ እጄን አወጣሁ። ጥያቄ አለኝ ያልኳቸው እና እሺ ምንድን ነው አሉኝ። ማስኬን አወለኩና ያቁኛል አልኳቸው። ተማሪዎቹ ዞር ሲሉ አዩ። እንዴ መምህር እኮ ነው ምናምን አሉ። ደነገጡ ተማሪዎች። ከዛ አባቴ የምጠይቀውን ጥያቄ ዝም ብለው ይከታተሉ አልኳቸውና አንድ እንዳትዋሹ በእግዚአብሔር ስም ይዣቸዋለሁ። ይኸው በዚህ ደብር ታቦት ስም ይዣቸዋለሁ። እንዳትዋሹ የኔን ትምህርት የምታዳምጡ እጃችሁን አውጡ አልኳቸው። ማነህ አሉኝ። ጭራሽ አላወቁኝም። መምህር ተስፋዬ ነኝ ብዬ መናገር አልፈለኩም። ከዛ
እኔ ማነኝ ስላቸው መምህር ተስፋዬ ብሎ ተናገሩ ልጆቹ። አየው እንዳለ ተማሪዎቹ በሙሉ የኔን ትምህርት ያዳምጣሉ። እርሶ ደግሞ እንዳያዳምጡ ይላሉ። የእኛን ትምህርት ያዳምጠው ከባዕድ አምልኮ ወጥተዋል። እስቲ እጃችሁን አውጡ ስል ጊዜ እጃቸውን አወጡ። ከባዕድ አምልኮ የወጡ ከሱስ የወጡ በእውነት እግዚአብሔር ምስክሬ ነው። በድፍረት ነው የጠየኳቸው። ተማሪዎች የማላሳፈር በእኛ አባት ንስሐ ልጆቻቸውን ቢሆኑ ችግር የወጣችሁ ይሄ ትምህርት የጠቀማችሁ እጃችሁን አውጡ። ምንም የቀረ የለም። 2 ልጅ ብቻ ከፊት ለፊት እነሱም እዛው ደብር የሚያገለግሉ አንዱ ዲያቆንና እዛው የካህናት ቤተሰብ ልጅ ናት፣ ሴት ልጅ። ሁሉም እንዳለ እጅ ነው ያወጡት እና ገረመኝ። እኛ አባት አንተ ማን ያሉት እዛ የመንፈስ ትምህርት የምታስተምረው ነህ አሉኝ። አዎ የመንፈስ ትምህርት የማስተምረው ነኝ፣ አላፍርበትም አልኳቸው። እና አሁን እንደ ጀብድ ልታወራው ነው? እዚህ መተህ ልትረብሸኝ ነው? በሕግ አምላክ ውጣልኝ ምናምን አሉ። የኔ አባት ልንገሮት፣ እኔ ከእርሶን በደንብ ነው የማውቀውት። እትዬ ገሌ ቤት ገብተው ልጅቷ ተናገር ብላኛለች። ገብተው ለልጆቻቸው ምንድን ነው የሰጧቸው? በድምፅ የተቀረጸ አለ። እዚህም ከተናገሩ ሌላ ቦታ ላይ ያደረጉት ነገር አለ። ምንድን ነው የሚያደርጉት? እርሶ ራሱ ደብተር አይደሉ? ስለ ጊዜ ተማሪዎቹ በስመ አብ ወወልድ ወመንፈስ ቅዱስ ነው ያሉ። አዩ የራስዎት ስራ እንዳይጋለጥ፣ የራስዎት ችግር እንዳይጋለጥ እነዚህ ልጆች ጾመው ጸልየው ሰግደው መንፈሱ እርሶ የላኩት መንፈስ እንዳይያዝ ነው አይደል እንደዚህ የሚከላከሉት? ለምን በዚህ ልክ ንስሐ አባት በዚህ ልክ አልኳቸው። በጣም የተናደድኩት ግን ሙሸሽ አሉ። በቃ ወደ ኋላ ሄደው እንትን አለ መቀመጫ የሚመስል ደርብ ነገር አለ። ዛሬ ቁጭ አሉና ይኸውልህ ልጅ አሁን ይሄ ጉባኤ ነው አለ። ጉባኤ ነው ታዲያ ጉባኤ ከሆነ በስመ አብ ብለው አልጀመሩ። የትምህርታችን ርዕስ ይሄ ነው ብለው አልጀመሩ። የመጽሐፍ ቅዱስ ቃል አልገለጡ። ቀጥታ እና እንዳልኳችሁ ብለው ነው የገቡት። አሁን ልጄ እየቀረጽከኝ ከሆነ እረፍ አሉኝ። ቀጥታ በቃ ስለ ቅሌት፣ ስለ ውርደት፣ ስለ ክብር ነው ያወሩት እንጂ ስለማወራው ነገር አልገባቸውም። አይ ካባ፣ አይ ግርማ ሞገስ፣ በጣም ያሳዝናል። በእውነት በጣም ነው ያዘንኩት። ወጣው ዝም ብዬ በቃ ውልቅ ብዬ ወጣው። ተማሪዎቹ ምንም አላሉም፣ ጸጥ አሉ። ምክንያቱም ንስሐ አባት ናቸው። ምንም ተከትሉኝ የሚወጣ እንዲኖር አልፈልግም። ጠበቅኩ። እንዲያውም ተከትሎ የሚወጣ ካለ ተመለስ ልል ማለት ነው። የለም ማንም ይወጣ የለም። ጸጥ አልኩኝ። መጣሁ፣ ወደ ቤት የመጣሁኝ። ሪከርድ አድርጌዋለሁ፣ አስቀመጥኩ። ዶክሜንት አድርጌ አስቀምጬዋለሁ። ባይዘው ብዙ ነገር ነው ዶክሜንት አድርጌ አስቀመጥኩት፣ በቪዲዮም በፎቶም ማለት ነው። ከዛ አስተዳዳሪው ሰምቶ ጠሩኝ። አስተዳዳሪው ሰሙና ጠሩኝና ልጄ ምንድን ነው የተፈጠረው አሉኝ። የተፈጠረው እንዳለ እስካሁን ያልኳችሁን ነገርኳቸው። ይደግማሉ አሉኝ። አዎ ለምንድን ነው የሚቃወሙ? ምን አደረግን እኛ? ንስሐ ገቡ ብለን ወደ እናንተ ነው የምናቀብለው። እናንተ ጋር መጥተው ነው የሚቆርቡትን። እኛ አላቆረብን፣ እኛ አላጠመቅን። ምንድን ነው የምትሉት አልኳቸው። ኧረ ልጄ እኛ ምንም አላልንም። ለማንኛውም የተፈጠረውን ነገር ከአንተ በመስማቴ በጣም ደስ ብሎኛል። ምንም የተዘቅ ያለው አባንም ጠይቂያቸዋለሁ። ምንም የተሳሳተ ነገር የለም። ራሱን ነው የነገርከኛል። ምን ልታዘዝ አልኳቸው። በቃ ሂዳሉኝ። በቃ መጣ። በዩቲዩብ እንደማስተምር ያውቃልና አደራ ልጄ በዩቲዩብ ላይ ምንም እንዳትለቅ። የተከበሩ አባት ናቸው። እሳቸውን በዩቲዩብ ቪዲዮ ከለቀክባቸው ብዙ ተማሪ ይሰናከላል፣ በጣም ብዙ ሰው ይሳሳታል አሉኝ። የምታውቋቸው አባቶች ናቸው እንግዲህ እዛ መድረክ ላይ። በጣም የሚገርም ነው። እንዲሁም ደግሞ በሚዲያ ላይ የሚታወቁ በርክበ ካህናት ጊዜ አለው ብሎ የሚናገሩ ወፍራም እንትን ካህን። እናንተ በጣም ነው የሚያሳዝነው። እኔ አንድ ጥያቄ ጠይቃችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን። እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደህ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል። ለካያችሁ ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ?
ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው። ባሪያዬን ኢዮብ አየኸው እንዴት አይነት ጻድቅ ሰው እንደሆነ እንዴት ቅን እንደሆነ ተመለከትክልኝ አለ። እግዚአብሔር አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተኸዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል አለ። እግዚአብሔር ምን አለው? ሂድ የወደድከውን አድርግበት፣ ህይወቱን ግን እንዳትነካ አለው። ምኑን እንዳትነካ? እንዳትገድለው፣ ግን የፈለግከውን አድርግበታል። በጣም ጥሩ አለ። ሰይጣን ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገሩን፣ እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ፣ የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ አለ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምን አለ? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ። መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው፣ ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረሰ። በሸክላ ነበር፣ በገል ነበር የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ ቅድም አንድ ሰውዬ እዚህ ቤተ ክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይሄን በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል በሉ። ቅዱስ ሚካኤል ክብር ምስጋና ይድረሰው። በሆነ ቦታ እግሬ አይረግጥም ብለን ይሄንበት የተመላለስበት ከዛ መውጣት ያቃተን የሆነ ቦታ አለ። ይሄንን ነገር እጄ አይነካም፣ ይሄንን ነገር አይኔ አያይም፣ እንደዚህ አይነት ወሬዎችን ጆሮዬ አይሰማም ብለን ተገዝተን ግን ስናረገው እናገኘዋለን። እንደውም አንዳንዴ እኔ የትኛው ነኝ ብላችሁ አታውቁም? እውነት በጣም በእርግጠኝነት እንግዲህ እየሰማችሁኝ እንደሆነ ተስፋ አደርጋለሁ እና ከልባችሁ የምትሰሙ ሰዎች እውነት አንድ ጥያቄ ልጠይቃችሁ። የምር ማንነታችሁ ግራ አጋብቷችሁ አያውቅም? ማንነታችሁ ስንት ነኝ እኔ? የሆነ ይህንን ኃጢአት ማድረግ የሚፈልገው የሆነ ማንነት አለ። ልክ ጭንቅላቴ ላይ ሀሳቡ ሲመጣ ጀስት ማድረግ ብቻ ነው የሚታይ፣ ማድረግና ማድረግ ብቻ እና እታዘዝለታለሁ፣ ለኃጢአቱ እሄዳለሁ።
አድርጓለሁ ወዲያውና ግን ካደረኩት በኋላ በቅጽበት ደሞ ልባችን ይቃጠልብናል፣ ምርር ይለናል። ያ የነበረው ትጋት ያ የነበረው ፓሽን ይጠፋል። ኃጢአቱ በጣም ቆሻሻ እንደሆነ እንዲሰማን ያደርገናል። እና የትኛው ነኝ እኔ ብላችሁ አጣቁ። ስንት ነኝ እኔ? እግዚአብሔርን በመበደሉ የሚያዝን የሆነ ማንነት አለ። ከዛ በየቀኑ ደግሞ ይበድሏል። በትክክል እግዚአብሔርን እንደሚወደው የሚሰማው የሆነ ማንነት አለ። የሚያለቅስ መዝሙር ሲሰማ የሚነካ በየቀኑ ራሱን ማሻሻል የሚፈልግ ይህንን ኃጢአት ከዛሬ በኋላ ተዋለሁ። ከዛ ተስፋ የሚያደርግ አለ። ሳይቆይ ትንሽ ቶሎ ይወድቅና ደግሞ ወዲያው እኔ መቼም ሰው አልሆንም ደግሞ የሚለው የሆነ ማንነት አለና እኛ የትኛው ነን? እና ክፉ ልማድን የቤተክርስቲያን አበው እንደውም ሰከንድ ኔቸር ነው የሚሉት፣ ሁለተኛ ኔቸር ነው። እና እንዴ መሰላችሁ አንድን የምንጠላውን ነገር ያንን ኃጢአት እንግዲህ ስፔሲፊክሊ እንዲህ ነው ብዬ መጣራት አይጠበቅብኝም። ምክንያቱም ሁላችን የምንፈተንበት የሆነ ክፉ ልማድ አለ፣ የሆነ ሱስ አለብን፣ የሆነ መቶ ያልፈለግነው ብቻችንን ሰፈር የምናደርገው መኝታ ቤታችን ውስጥ ጨለማ ውስጥ ሆነን የምንሰራው ካልሆነ ደግሞ ሌሎች በዛ በምናደርገው ነገር ጀጅ የማያደርጉን የማይቆጡን የማናፍራቸው ሰዎች ጋር ሆነን የምንሰራው የሆነ ክፉ ልማድ አለብን እና ያ ሰከንድ ኔቸር ነው። ያንን የሚያደርገው ሁለተኛ ኔቸራችን ይሆናል። ገብቷችኋል? ሁለተኛው ማንነታችን፣ ሁለተኛው ተፈጥሯችን ይሆናል። እንዴት ካላችሁ ቅድም እንዳልኳችሁ ሁለት ማንነት ነው ያለኝ ብላችሁ ግራ እስክትጋቡ። ምክንያቱም እዚህ ጋር በኃጢአቱ ደስ የሚለው አለ፣ እዚህ ጋር ደግሞ በኃጢአቱ ደስ የማይለው እግዚአብሔርን በበደሉ የሚያዝን የሆነ ተፈጥሮ ደግሞ አለ እና ሁለተኛው እመኑኝ ከንጽህና ውጪ ያለው ተፈጥሮ ሁልጊዜም ቢሆን ሁለተኛው ተፈጥሮ ነው፣ የኛ ያልሆነ ከእግዚአብሔር ውጪ የሆንኩት ነኝ ብላችሁ አታስቡ። እሺ ምዕመናን፣ እውነቴን ነው የምላችሁ። ከእግዚአብሔር ውጪ እንደሆነ የሚሰማው ሰው እንዳትሆኑ። የሚያለቅሰው ነህ አንተ። እውነተኛው እግዚአብሔር የፈጠረው ንጹህ ማንነት ያ ወደ እግዚአብሔር ለመመለስ የሚሻው ነፍስ ናት። እውነተኛዋ ማንነት ያቺ ነፍስ ናት። ቤተክርስቲያን እንድትመኝ የሚያደርግ ለምን አደረግኩት ብለህ ራስህ እንድትወቅስ የሚያደርግ ወደ እግዚአብሔር የቀረበው ማንነት ነው። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንደር። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው፣ በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል፣ እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል ልጆችን ስታወሩ
በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሐሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር እውነት ነው ማለት የነሱ ቋንቋ አንተና አሁን እኔ አይደለሁም ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ አዎ ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋን እንፈልጋለን። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር ላይክ ማድረጋችሁን እንዳትረሱ። እንደነገርኳችሁ ሐሳብ ጥያቄ ካላችሁ መጻፋችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን በትምህርታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነው ብዬ ተስፋ አደርጋለሁኝ። የተሰማችሁን ስሜት በኮሜንት ላይ መጻፋችሁን በጭራሽ እንዳትረሱ። አይታችሁ ብቻ ማለፍ ሳይሆን ደግሞ እንጌጅ ማድረግ እንደዚሁም ጥያቄ መጠየቅ ሐሳባችሁን መጻፋችሁ ብዙ ነገር እንድንማማር ብዙ ነገር እንድናውቅ ይረዳናልና ሁላችንም እንደዛ ብናደርግ መልካም ነው ላለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።